ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ወደ እናንተ የሚደርሱ ዜናዎቻችን ተጀምረዋል። ከዜናዎቹ ጋር ዳንኤል ወርቅ አብሬያችሁ ቆያለሁ። በቅድሚያ የአፈር ለምነትን ለመጠበቅና ምርት ለመጨመር የተፈጥሮ ሀብት ጥበቃ ስራ እየሰሩ መሆኑን በሰሜን ጎንደር ዞን የድባርቅ ወረዳ አርሶ አደሮች ተናገሩ። በ2018 የምርት ዘመን 392 ተፋሰሶች ላይ የተፈጥሮ ሀብት ጥበቃ ስራ ለመስራት መታቀዱን የዞኑ ግብርና መምሪያ ገልጿል። መረጃውን ያደረሰን የሰሜን ጎንደር ዞን መንግስት ኮሙኒኬሽን ነው። ቴዎድሮስ ደሴ እንደሚከተለው ያቀርበዋል። አርሶ አደር ቻሌ ብራኔና አርሶ አደር አስቴር ተዘራ በሰሜን ጎንደር ዞን ድባርቅ ወረዳ ነዋሪ ናቸው። የተፈጥሮ ሀብት ጥበቃ ስራ በመስራታቸው የአፈር ለምነት እንዲጨምርና አፈር እንዳይሸረሸር ለመከላከል እንዳገዛቸው ይናገራሉ። ይሄር ከተሰራ ማለት መሬቱ ያገግማል፣ የመሬቱ ለምነት ይጨምራል። እዛ በአጋጣሚ ደግሞ ውሃ ሊፈልቅ ይችላል። ከስር የተለያዩ ችግኞች ሊተከሉ ይችላሉ። ያ ችግኝ ደግሞ አንደኛ ለኛ ፍጆታ ነው የሚውል፣ ለከፍቶች ፍጆታ ይውላል። የአፈር ለምነትን ከመሸርሸር እንዲሁም የአየር ንብረት ለውጥ መዛባት የአፈር እርከን ስራ ልማት በጣም ጠቃሚ ነው። የአፈርና ውሃ ጥበቃ ስራዎችን ዘላቂ እንዲሆን ህገ ደንብ አውጥተው እየጠበቁ መሆናቸውንም አርሶ አደሮቹ ገልጸዋል። ተሳስቶ አንድ በግ ወይም ደግሞ አንድ ከፍት ቢገባ ህግ አውጥቶ እየቀጣ የሚገኝበትና ልክ የሆነ ግጦሽ ለኛ መሬት በሽታ እንደሆነ ሁሉ ጠንቅቆ አውቆታል ብዬ አስባለሁ። የተፈጥሮ ሀብት ስራ ትኩረት ተሰጥቶ ተግባራዊ እየተደረገ መሆኑን የገለጹት ደግሞ የወረዳው ግብርና ጽሕፈት ቤት ምክትል ኃላፊ አቶ አምባቸው ፈንታውን ናቸው። ከምርት ባለፈ ዘላቂነት፣ ጥራትና ባለቤት ያለው የአፈርና ውሃ ጥበቃ ስራ እየተሰራ መሆኑንም አክለዋል። የተራቆተና የተቦረቦረ መሬት ደግሞ ካላዳንከው ከምርት ባለፈ ለቀሪ ትውልድ የምታሻግረው ነገር ሀብት ሊኖር አይችልም። ይህን ለማድረግ ዘላቂነት ያለው ጥራት ያለው ባለቤት ያለው የአፈርና ውሃ ጥበቃ መስራት ይግድላል። የሰሜን ጎንደር ዞን ግብርና መምሪያ ምክትል ኃላፊ አቶ ዮሐንስ ይግዘው ዞኑ ለአፈር መሸርሸር፣ ለለምነት መታጣትና ለምግብ ዋስትና እጥረት የተጋለጠ ወጣ ገባ አካባቢ መሆኑን አንስተዋል። ለዚህም ህብረተሰቡን በማሳተፍ የተፈጥሮ ሀብት ስራ በዞኑ ልዩ ትርጉም ተሰጥቶት የሚከናወን ተግባር እየተሰራ ነው ብለዋል። ይህ አካባቢ አሁን ባለው ሁኔታ ከፍተኛውን የአፈር መሸርሸር የሚታይበት መሆኑን በአይናችን ዞር ዞር ብለን የምናረጋግጠው ነው። ስለዚህ አፈራችንን ጠብቀን ምርታማነትን ለመጨመር ሰፊውን ህዝብ አንቀሳቅሶ የተለያዩ የአፈርና ውሃ ጥበቃ ስራ መስራት አስፈላጊ ነው። የክልሉ ግብርና ቢሮ አፈርና ውሃ ጥበቃ ባለሙያ አቶ ኃይሉ ሙሴ አርሶ አደሮች አፈርን በመጠበቅና በመንከባከብ አካባቢያቸውን ከመራቆት መታደግ እንዳለባቸው አሳስበዋል። ትውልድ እንዲተካ እየተመኘን ነው፣ እያደረግነው ነው። ግን መሬታችን ደግሞ አጥንቱ እየገጠጠ ነው ያለ እንደምታዩት። ስለዚህ ተንከባክበን ለትውልድ ማስተላለፍ አለብን። እናንተ ደግሞ ዛሬ የወጣችሁበት ዓላማ ይሄ ነው። በ2018 የምርት ዘመን በሰሜን ጎንደር ዞን 392 ተፋሰሶች የተፋሰስ ልማት እንደሚሰራ ከዞኑ ግብርና መምሪያ የተገኘው መረጃ ያስረዳል። በ2017-18 የምርት ዘመን ከ9 ሚሊዮን ኩንታል በላይ ምርት መሰብሰቡን የምዕራብ ጎንደር ዞን ግብርና መምሪያ አስታወቀ። ሰብሉን ለመሰብሰብ ከ210 በላይ ሁለገብ የመውቂያ መሳሪያዎች ስራ ላይ መዋላቸው ተገልጿል። ኤልያስ ካሻው አርሶ አደር አዝማሽ ባውዲ በመተማ ወረዳ የኩመራ ፍጥጥ ቀበሌ ነዋሪ ናቸው። አርሶ አደሩ በመኸር ምርት ዘመን 2.5 ሄክታር መሬት ማሳ ላይ ማሽላ፣ አኩሪ አተርና በጤፍ ሰብል ማልማታቸውን ገልጸዋል። በዚህም ከማሽላ 12 ኩንታልና ከአኩሪ አተር ደግሞ ከ12 ኩንታል በላይ ምርት ማግኘታቸውን ተናግረዋል። ማሽላ አንድ 12 ኩንታል አግኝቼበታለሁ። አኩሪ አተር ደግሞ 12 ተኩል። አርሶ አደሩ በቂ ምርት ያመረቱ ቢሆንም የገበያ ትስስር ባለመፈጠሩ ምክንያት የዋጋ መቀነስ እንደገጠማቸው ጠቁመዋል። ገበሬው ያመርታል። መጀመሪያ አኩሪ እንደተወቃ ወደ 70 ብር ገብቶ እስከ 72 73 ብርም ገብቶ ነበረ። ከዛ በኋላ ግን ገበሬው እየወቃ ምርቱ ወደ ገበያ ሲያቀርቡ ዝቅ አድርጎ አሁን ወደ 40 ብር ግድማ ነው ያወረዱት። ይሄ በጣም የገበያ ትስስር ላይ በጣም ችግር አለ። በዞኑ በዘር ከተሸፈነው ከ525 ሄክታር መሬት በላይ ከ9 ሚሊዮን ኩንታል በላይ ምርት እንደተሰበሰበ በመምሪያው የሰብል ልማትና ጥበቃ ባለሙያ አቶ ጌትነት ካሳውን ተናግረዋል። ለምርት ስብሰባው በዞኑ ከ210 በላይ ሁለገብ መውቂያዎች ስራ ላይ መዋላቸውን አስረድተዋል። ደጋጋ ይባላል። በዚያ አካባቢ ግን ሁለገብ መውቂያዎች ለዚህ ምርት መሰብሰብ ሂደት በስራ ላይ ውለዋል። ይህም እነዚህም በተለይ አኩሪ አተርን፣ ማሽላን እና ማሾን በእነዚህ መውቂያዎችን በመጠቀም
ለመሰብሰብ ጥረት የተደረገበት ሂደት አለ ማለት ነው። በአካባቢው የተመረቱት ምርቶች የገበያ ትስስር ለመፍጠር ከሚመለከታቸው አካላት ጋር በትኩረት ስራዎች እየተሰሩ መሆናቸውን አስረድተዋል። በኤክስፖርት ሰብልንም በምግብ ሰብልም በኢንዱስትሪ ሰብሎችንም እነዚህን ምርቱን ለገበያ እንዲቀርብ እንዲሁም ደግሞ የገበያን ሁኔታ በመፍጠር በኩል ከሚመለከተው በየደረጃው ካለ ከሚመለከተው የንግድና ገበያ ልማት ተቋም ጋር በጋራ በመሆን እነዚህ ምርቶች በወቅቱ እንዲቀርቡ እና ባለው በተሻለ ዋጋ አርሶ አደሩን ባለሀብቱን እንዲጠቀም ከሚመለከታቸው ተቋማት ጋር በጋራ እየተሰራ ያለበት ሂደት አለ። ባለፈው ዓመት በ2016-17 የምርት ዘመን ከ8.5 ሚሊዮን ኩንታል በላይ ምርት እንደተሰበሰበ ከመምሪያው የተገኘው መረጃ ያመላክታል። የወተት ሀብት ምርትን ለማሳደግ የዝርያ ማሻሻል ተግባር ላይ በትኩረት እየሰራ መሆኑን የጎንደር ከተማ አስተዳደር እንስሳትና ዓሳ ሀብት ልማት መምሪያ አስታወቀ። በወተት ሀብት ምርት ተጠቃሚ መሆናቸውን በዘርፉ የተሰማሩ አርቢዎች ተናግረዋል። አዲስ አለማየሁ ዝርዝር አለው። የወተት ምርትን ለማሳደግ የዝርያ ማሻሻል፣ የመኖ አቅርቦትና የእንስሳት ማረፊያ ምቹነት ተቀናጅተው መተግበር እንዳለባቸው የዘርፉ ባለሙያዎች ሲያስረዱ ይደመጣሉ። አቶ ሚካኤል የታደሰ በጎንደር ከተማ አስተዳደር እንስሳትና ዓሳ ሀብት ልማት መምሪያ የእንስሳት ጤና ኬዝ ቲም አስተባባሪ ናቸው። እሳቸው እንደሚሉት በከተማ አስተዳደሩ የላም ወተት ምርትን ለማሳደግ የዝርያ ማሻሻል ተግባር በትኩረት እየተሰራ ነው። እየተሰራ ባለው ተግባርም ከአንዲት ላም በቀን 42 ሊትር ማምረት ተችሏል። ዝርያ ማሻሻል ማለት የተሻሉ ዘሮችን ሀገር ውስጥ አስገብቶ በተለይ አሁን ደግሞ ሴክስድ ሆርሞን የምንለው እነዚህን አምጥቶ ለአካባቢ ባሉ ጥሩ ታላቢ ናቸው በሚሉ ከብቶች ላይ የማዳቀል ስራዎችን ተሰርቶ ከዝቅተኛ ወደ ከፍተኛ የወተት ምርት ማስገባት ማለት ነው። ከአሁን በፊት የነበረው ያው ከፍተኛ የሚባለው ከ20 እስከ 5 የነበረው አሁን ግን ወደ 42 ማድረስ ትልቅ ነገር። በጎንደር ከተማ አስተዳደር በወተት ሀብት ልማት ስራ የተሰማሩ ዜጎች በበኩላቸው ዝርያቸው የተሻሻሉ ላሞች ጥሩ ምርት እየሰጧቸው መሆኑን ነግረውናል። ደስ የማሩ ይባላል። በእናትና ልጆች የወተት ማህበር ውስጥ እየሰራው ይገኛሉ። ዝርያው ተሻሽሏል። ኬስ ሚል ነው እንስት የሚያስወልደው የምንጠቀም 50 ምናምን አሉ ነው የሚታለው። ክበድም አሉ። አንድ ላም የምትታለው በጠዋት 20 ታለባለች፣ ማታ 17፣ በቀን 37 ትሰጣለች። ዝቅተኛው ደግሞ 15 ሰጣለች፣ ማታ 10፣ 25 ሰጠናለች። ዝቅተኛው ማለት ነው። እስከ 800 እስከ 900 ምናምን እናመርታለን በቀን። ሙሉ ብርሃን አስማማው ዝርያቸው እንደምታዩት የተሻሻሉ ናቸው። የእርባታ አንዱ ትርጉሙና ትልቁ ጥቅሙ ምንድነው? በየጊዜው ቁጥራቸው እያደገና እየጨመረ ነው የሚሄደውና በአሁኑ ሰዓት ደግሞ የከብት ገበያ በጣም በተለይ የዚህ ወተት ላም ገበያ በጣም ከፍተኛ ስለሆነ ለአንዳንድ ጉዳዮች ስንፈልግ ስንሸጥም ከፍተኛ ተጠቃሚ አድርጎናል። በተሰማሩበት የስራ ዘርፍ ተጠቃሚ ለመሆን የማስፋፊያ ቦታና መሰል የመሰረተ ልማት ስራዎች እንዲሟሉላቸው ጠይቀዋል። የቦታ ችግርም አለብን። ውሃም ተጨማሪ ውሃም ራሱ ማጠብ አንችልም። ላሞችን በታንከር አጠራቅመን እየገዛን በወቲም አጥብ ማለት ነው ላሞችን እና የውሃ ችግር አለብን። ለእርባታ ምቹ የሆነ ቦታ ቢሰጠንና እኛም በተለያየ ጊዜ እንደው ከምናያቸው ዘመናዊ እርባታዎች ጎን ብንሰለፍ የመንቀሳቀሻ ራሱ አሁን ተንቀሳቅሰው ደግሞ የተወሰነ ጊዜ እንትን የሚሉበት ግሪን ፊዲንግ የሚያገኙበት አመቱን በሙሉ አይነት ነገር የተሻሻሉ ቦታዎችን ብናገኝ እኛም ከዚህ የተሻለ ስራ የመስራት አላማ ነው ያለን። በወተት ሀብት ልማት የተሰማሩ ዜጎች የተሻለ ምርት እንዲያገኙ ስልጠናዎችን ጨምሮ ሙያዊ ድጋፍ እየተደረገ መሆኑን የነገሩን የጎንደር ከተማ አስተዳደር እንስሳትና ዓሳ ሀብት ልማት መምሪያ የመምሪያው ተወካይ ኃላፊ ሀብታሙ ዘገየ በዘርፉ የተሰማሩ ዜጎች የሚያነሱትን የማስፋፊያ ቦታ ጥያቄ ለመቅረፍ ከከተማ አስተዳደሩ ጋር በጋራ እየተሰራ ነው ብለዋል። አብዛኛው እንደ ጎንደር ከተማ የሚነሳው የቦታ ጥበት አለ። እውነት ነው። አርቢዎች የሚያነሱት የቦታ ጥያቄ አለ። ነገር ግን እኛና እነሱ እንዲሁም ከተማ አስተዳደሩ ተቀራርበን እየሰራንበት ያለበት ሁኔታ አለ። ከ30 ሄክታር በላይ ተዘጋጅተዋል። በቃ በዚህ አመት እነዚህ ምላሾች በዚህ 6 ወር ውስጥ ተፈትተው ወደ ስራ ይገባሉ። ለምሳሌ አሁን እዚህ ያለነው ፋርም የማስፋፊያ ቦታ የተሰጠበት ፋርም ነው። ምላሹ 2 ወር ባልሞላ ጊዜ ውስጥ ምላሽ እየተሰጠበት ያለበት ሁኔታ ነው። በተያዘው በጀት ዓመት ከ90 ሚሊዮን ሊትር በላይ ወተት ለማምረት ታቅዶ ወደ ስራ መገባቱ የተገለጸ ሲሆን ይህ ዜና እስከተጠናቀረበት ጊዜ ድረስ ከ40 ሚሊዮን ሊትር በላይ ወተት ማምረት መቻሉን ከጎንደር ከተማ አስተዳደር እንስሳትና ዓሳ ሀብት ልማት መምሪያ ያገኘነው መረጃ ያመላክታል። የጤና ኤክስቴንሽን አገልግሎት በተገቢው መንገድ ተግባራዊ በማድረግ በህብረተሰቡ ጤናና አኗኗር ላይ ለውጥ ማምጣት መቻሉን የወገራ ወረዳ ጤና አጠባበቅ ጽሕፈት ቤት ገለጸ። በጤና ኤክስቴንሽን ባለሙያዎች የተደረገላቸውን ሙያዊ ድጋፍ መሰረት አድርገው የራሳቸውና የልጆቻቸውን ጤና መጠበቅ መቻላቸውን የወገራ ወረዳ ነዋሪዎች ተናግረዋል። ቃል ኪዳን
መከላከልን መሰረት አድርጎ ተግባራዊ እየተደረገ የሚገኘው የጤና ኤክስቴንሽን አገልግሎት ተጨባጭ ለውጥ አምጥቷል። አገልግሎቱ የእናቶችና ህጻናትን ሞት እንዲቀንስ፣ ተላላፊ በሽታዎች የህብረተሰቡ የጤና ችግር ወደማይኑበት ደረጃ እንዲደርሱ በማስቻል ህብረተሰቡ የግልና የአካባቢ ንጽህና እንዲጠብቅ እድል ፈጥሯል። ወይዘሮ የራቧስ አለበል ነዋሪነቷ በወገራ ወረዳ ኮሶያ አምባራስ ቀበሌ ነው። ወይዘሮ የራቧስ በአካባቢው ባሉ የጤና ኤክስቴንሽን ባለሙያዎች የተፈጠረላቸው ግንዛቤ የቤት አያያዝ፣ የቤተሰቧን የአመጋገብ ዘይቤና የአኗኗር ሁኔታ ለማሻሻል እንዳገዛት በመጠቆም በዚህም የቤተሰቧን ጤና መጠበቅ መቻሏን ገልጻለች። ጤና ኤክስቴንሽኖች ክትባት በአግባቡ እንድናስከትብ፣ የተመጣጠነ ምግብ እንድንመግብ፣ አትክልቶች የተለያዩ አትክልቶች በጓሯችን ማልማት እንዳለብን፣ መትከል እንዳለብን፣ የተሰባጠረ ምግብ ለልጆቻችን መቀለብ እንዳለብን ያስተምሮናል። የቤት አያያዛችን በጣም ቆንጆ ነው። በጽዳት ቤታችን እንድንይዝ፣ የሽንት ቤት እንድንጠቀም፣ የውሃ መፋሰሻ እንዲኖረን፣ የእጅ መታጠቢያም እንዲኖረን ያስተምሩናል። ልጆች የተመጣጠነ ምግብ ሲመገቡ የአእምሮ እድገት ይጠቅማቸዋል ብለው ያስተምሩናል። በዛ መሰረት ደግሞ ልጆች የተመጣጠነ ምግብ እንዲያገኙ ጥራለሁ። ልክ እንደ ወይዘሮ የራቧስ ሁሉ በጤና ኤክስቴንሽን ባለሙያዎች የተፈጠረላቸውን ግንዛቤ መሰረት አድርገው የራሳቸውንና የልጆቻቸውን ጤንነት ለመጠበቅ የሚያስችሉ ተግባራትን እየከወኑ መሆኑን የወረዳው ነዋሪዎች ነግረውናል። ስሜ ወርቄ ታፈረ። ሽንት ቤት አለን፣ ጢስ ቤት አለን። እያስተማሩና እኛም ሰልጥነን ይኸው ደህና ነን። አጤና አኳያ ደህና ነን ያለን። ድሮማ ከብትምት አንድ ላይ ሙላውት አንድ ላይ ነበር። አሁን ግና ሰው በጊዜው ሰልጥኖ ከብትም ተለይቶ ጢስ ቤት ተለይቶ ሙላው ተለያይቶ ነው የሚኖር። አሁን ኑሮው ጥሩ ነው። ስሜ ቦሰናዋኘው እባላለሁ። ጭሶችን እንዳይበድሉን ለአይናችን ያለውን ነገር ያው ከማገዶ ቆጣቢ አንጻር ጭስ አልባ ምድጃ በሚለው እንጠቀማለን። ያው ከተራኮማ ከአይን በሽታ ነጻ ለመሆን ነው። በወገራ ወረዳ ጤና ጽሕፈት ቤት ኮሶያ አምባራስ ቀበሌ የጤና ኤክስቴንሽን ባለሙያዋ ንግስቴ ደሴ ለአካባቢው ማህበረሰብ የህፃናት የአመጋገብ ስርዓትን ጨምሮ 18 ተግባራትን እንዲከውኑ የግንዛቤ ፈጠራ ስራ እንደተሰራ አመላክተው በነዋሪዎች ህይወት ላይ ለውጥ ማምጣት መቻሉን ተናግረዋል። 18ቱን የጤና ፓኬጅ እንዲጠቀሙ ነው የምናስተምር። ያን እየሄድን በየቀኑ 8 ቤት እናያለን። የኛ ቀበሌ አብዛኛው የ18ቱን የጤና ፓኬጅ ይጠቀማሉ። ሁሉም የጭስ ቤት ለይተዋል፣ የከብት ማደሪያም ለይተዋል እና በጣም የተሻለ ነው። በቀበሌው 2123 አባወራለን፣ 1798 ሞዴል የሆኑ 18ቱን የጤና ፓኬጅ የተጠቀሙ አባወራዎች አሉን። አምራች ዜጋን ለመገንባት ሲታሰብ ጤናው የተጠበቀ ማህበረሰብ ለመፍጠር መስራት ይገባል የሚሉት የወገራ ወረዳ ጤና ጽሕፈት ቤት ምክትል ኃላፊ እንዳልክ ባዩ በጤና ኤክስቴንሽን ተግባራት እናቶችና ህጻናት ላይ ትኩረት በማድረግ እየተሰራ መሆኑን ገልጸዋል። ጤና ኤክስቴንሽን ፕሮግራሙ ላይ በዋናነት ራሱን የቻለ የፓኬጅ ፕሮግራሞች አሉት። እነሱ ጋር በተገናኘ በዋናነት እናቶችና ህጻናት ጤና ላይ ተላላፊ በሽታዎችን ከመከላከልና ከመቆጣጠር አኳያ ቤተሰብን ሞዴል ቤተሰብን ከመፍጠር አኳያ እንደ HIV፣ ቲቪ እና ሌሎች የአባላዘር በሽታዎችን የመከላከልና የመቆጣጠር ስራ ላይ በሰፊው የተሰራ ያለበት ሁኔታ አለ። እሱ ላይ ትኩረት ሰጠን እየሰራን ነው። ውጤትም እያመጣን ነው። ሞዴል ወረዳን አሁን በቅርብ እናሳካለን ብለን እየሰራን ያለንበት ሁኔታ አለ። የራስንና የቤተሰብን ጤንነት በማረጋገጥ ጤናው የተጠበቀ ንቁ ማህበረሰብን መፍጠር የሁሉም ዜጋ ኃላፊነት መሆኑንም የወረዳው ጤና ጽሕፈት ቤት አመላክቷል። የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ወደ እናንተ ሲደርሱ የነበሩ ዜናዎቻችን በተከታተላችሁት መንገድ ተጠናቀዋል። ከዜናዎቹ ጋር ዳንኤል ወርቅ አብሬያችሁ ቆየሁ። ጤና ይስጥልኝ።